ያለ ጥፋታቸው ሲኮንናቸው የነበረው። ግን እኮ በፈጣሪ ቸርነት ተረፍኩ እንጂ ልጄ በሀሳባቸውን ባሊቀልቢ ነበር። አባዬ እባክህ አሁን ምንም ሳቷሽ ለእኔ ንገሪኝ። በዛ ምሽት ምንድን አቶ ሌይኩም እና ወይዘሮ ዝናሽ ሰንበቱን ገደልን ብለው እጃቸውን ለፖሊስ ጣቢያ ሰጥተው እንግዲህ በጭንቀት ውስጥ ቆመዋል። ሰንበቱ ግን አልሞተም። እነሱ ሞቷል ብለው ቀብረው እንግዲህ የቀበሩትን የማንን ታዲያ ነው የቀበር ነው የማንን ሬሳን የቀበር ነው ማን ነው ታዲያ እያለ ሌይኩም ወይዘሮ ዝናሽን ይጠይቃታል። ወይዘሮ ዝናሽ ደግሞ እንዲህ ምን ሆነህ ነው እንዲህ በትክክል እሱ ነው እኮ የሞተው እሱ ነው ሞቶ የቀበር ነው እያለች ትከራከር ነበር። አቶ ሌይኩም ደግሞ ፖሊስ ጣቢያ ሄዶ ለምንድን ነው የሚንገላቱት እኔ አልሞትኩም ብሎ ሞተ የተባለው ሁሉም በእስር ቤት ሆነው ሲሰቃዩ እሱ ተነስቶ መጥቷል። እሱም ደግሞ ስለምንድን ነው ይሄ ሁሉ ህዝብ የሚሰቃየው? በጊዜው እኔና ሌይኩም እየተጣላን እያለን ሽጉጥ መዞ ሽጉጥ ሲተኩስ እኔ በጊዜው ወድቄ ነበር፣ በዛን ጊዜ ነው ሞተ ብለው ያወሩት ብሎ ይሄንን መልሷል ማለት ነው ፖሊስ ጣቢያ። እነሱ ግን ገደልን ብለው ነበረ እስር ቤት የገቡት። እንዴት ተነስቶ ሊመጣ ቻለ እያሉ ወይዘሮ ዝናሽም ቃሏን እየሰጠኝ ነበረ። ሰላም ሰላም ውድ የቻናል የቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ በአዲስ መጥቼላችኋለሁ። ኖላዊ ድራማ ክፍል 88 ላይ መጥቻለሁኝ። እንግዲህ ወይዘሮ ዝናሽና ሌይኩም እንግዲህ ወይዘሮ ዝናሽና ሌይኩም ፖሊስ ጣቢያ በር ላይ ቆመው ግራ ገብቶት እየጠየቀ እንዲህ ምን ሆናል? አይን እያለ አይቻል እንዲህ በአይኔ አይቻል እንዲህ ነገርኩክ እኮ እኔ እኮ የሚገርመኝ ግን እኮ አስክሬን ቀብረናል እና የማን ነው ታዲያ ብሎ እሱም በጭንቀት ውስጥ ቆሞ እያወራ እያለ እንዲህ ምን ሆነ ነው ተረጋጋ እንጂ ያለነው እኮ ፖሊስ ጣቢያ ነን ያለነው እያለች ወይዘሮ ዝናሽ እየመለሰችለት ነው። ደግሞም የአስክሬን ሽታ ነበር፣ ደግሞም የሰው ቅርጽ ነበር እያለ ለወይዘሮ ዝናሽ አቶ ሌይኩም እየመለሰላት ነበር። እሷ ግን እንዴ ምን ሆነህ ነው? እኛ እኮ ያለነው ፖሊስ ጣቢያ ነን ያለነው፣ ለምንድን ነው የምትናገረው? ይህን ሁሉ ዝም ብለህ የምታወራው? እያለች እሷ ደግሞ እየመለሰችለት ነው። እንግዲህ እነሱ በጭንቀት ውስጥ ቆመው ስለ እሱ እያወሩ እያለ እሱ አልሞትኩም ብሎ ተነስቶ መጥቷል ማለት ነው። ሁሉም በእስር ቤት ገብተው ነበረ። ልጁም እንግዲህ አባዬን ጋሼ ተኩሶ እንደገደለው ነግረኸኝ ነበር ብሎ እያለቀሰ መጥቶ እየጠየቃቸው ነበር። ያየኸው መንፈስ ነው ብለው መለሱለት ለልጁ ማለት ነው። አባትህ አልሞተም፣ ፈጣሪ በሆነ ታምር አትርፎታል ብለው ለልጁም ነገሩት። ታዲያ ጋሼ ማንን ነው በጥይት የመታው ብሎ እሱም ጥያቄውን አቀረበላቸው። የሌይኩም ልጅም እኔ ምን አውቄ እኔ አላውቅም ብሎ መልሱን መለሰለት። የምር አንተ ይሄ ነገር ምን ያደርግልሃል ብሎ ሲመልስለት ግን እኮ በጣም ተወዛግበዋል ብሎ ማለት ጭንቀታቸውን በጭንቀት ውስጥ ያሉትን ተመልክቶ ነው እሱ ሚን ጥያቄ እየጠየቀ ያለው። እንግዲህ እነሱ እንግዲህ በቃ ስለዛቱ በጣም ትልቁ ነገር ዱብዳው ነገር ተቀርፎልናል ፈጣሪ ይመስገን ብሎ የሌይኩም ልጅ መልሶለታል። ዳጊ እንግዲህ ያ የት ወድቆብኝ ይሆን ብዬ እንደዛ ስፈልገው የዋልኩት አባቴ በእውነት በህይወት አለ ብሎ እንግዲህ ዳጊ ስለ አባቱ በጣም በተጸጽቶ ነው ስለተረፈለት በደስታ ደስ ብሎታል። ቢያንስ ከደስታውም በላይ ሲፈልግ መከራውን ሲያይ አባቱን ሲፈልግ የቆየበት ምክንያት ነበር ጸጸቱ እና አባቱን በህይወት በማግኘቱ አባቱ በህይወት በመትረፉ በጣም ደስ ብሎታል ማለት ነው። አሁን እኔ እኮ ማመን አቃተኝ፣ አሁን አይቼው ራሱ መልቼ እንዳላጣው ብዬ በጣም እየተጸጸትኩ ነኝ ብሎ የአባቱን እንግዲህ ሞቷል ብሎ
በጸጸት ውስጥ በለቅሶ ውስጥ ሲኖር አሁን አይቶት እንኳን ማመን አቅቶታል ማለት ነው። እና በጣም የሚገርም ነው። እንግዲህ ዳጊ ይሄ ነገር እኮ ከሁላችን በላይ ከአይምሮ በላይ ሆኖብናል። አሁን እንግዲህ አባትህን ፈጣሪ ስላተረፈልክ ማመስገን አለብክ እና ያንተ አባት መዳን ያንተ አባት በመትረፍ እኛ ሁላችን ከጭንቀት ውስጥ እና ከመከራ ውስጥ ነው የወጣ ነው ብሎ ናሆም እንግዲህ ለዳጊ መልሶለታል ማለት ነው። እንግዲህ በእውነት ለናሆም ቅድም በደንብ ባቅፎ ኖሮ ምን ያህል ደስ ባለኝ ብሎ ያው ፖሊስ ጣቢያ በር ላይ ቆመው ይሄን ሲያወሩ እና ታዲያ እንዴ ምሽግር አለ አሁን ሲወጣልህ በደንብ ታቅፎ የለ እንዴ ብሎ ናሆምም ለዳጊ መልሶለታል ማለት ነው። አንድ ሰው ሞተ የተባለ ሰው ተነስቶ ሲመጣ ድኖ በህይወት ሲታይ ምን ያህል ደስ እንደሚል ምን ያህል ደስታ እንደሚሰማ እና ዳጊም እንግዲህ እንደዛ አይነት ደስታ ነው የተሰማው። ለወደፊቱ ራሱ ምን ዋስትና አለኝ ተወደፊትም እንዲህ ማለት እማጣው ይመስለኛል እና ብሎ ዳጊ እንግዲህ ስለ አባቱ ፍቅር ገልጿል ማለት ነው። ዳጊ አባትም እንግዲህ ፖሊስ ጣቢያ ቀርቦ ለጠበቃው ሲያወራ ድንገት እንቅልፍ ዞኝ ስነቃ መኪና ውስጥ ራሴን አገኘሁት ብሎ ቃሉን እየሰጠ ነው ማለት ነው። ማለት እሱ መሞቱን ሞተ ተብሎ ተቀበረ ተብሎ መወራቱ ሳይሆን እሱ ግን የጨነቀው ለምንድን ነው እኔ በህይወት አለው ለምንድን ነው ህዝቡ ለምንድን ነው የሁሉ ቤተሰብ እየተሰቃየ ያለው በፖሊስ ጣቢያ እና እኔ ይሄው ደህና ነኝ ድኛለሁ። በአጋጣሚ እኔና አረጋግቼ ከመኪና ወረድኩኝ። ከመኪና ወርጄ እግሬ ወደ አመራኝ ሄድኩኝ። ይሄ ነው ያለው ነገር ብሎ እንግዲህ መልሶለታል ማለት ነው። ኬተሩም እሺ ታዲያ ወደ ፖሊስ ጣቢያ አልሄድክም ብሎ ጠየቀው ማለት ነው። እኔ ወደዛ አልመራኝም በዛን ጊዜ ስለ ፖሊስ ጣቢያ ምንም ትዝ ያለኝ ነገር የለም ብሎ ድንገት የተከፈተ በር ሳገኝ ነፍሴን ለማዳን ወደዛ ቤት ገባው እንጂ ለጊዜው ፖሊስ ጣቢያ ትዝ አላለኝም ብሎ መልሱን ሰጥቷል። እንግዲህ የቤቱ ባለቤት እሱ አቅቶት በር ላይ ተኝቶ ማን የተኛው ብሎ ባትሪ እያበራበት ሚስቱን ጠርቶ ነፍሱ አለች ነይ እስቲ ያግይኝ ብለው ሊያነሱት እሱን እርጅኝና ወደ ቤት እናስገባው አለችው። ነፍሱ ግን አለ ስትለው አረ ሐኪም መሆኔን አጣሽ እንዴ እኔ እናስገባውና ላክመው ብሎ ለሚስቱ ሲመልስላት፣ ሚስትየዋ ደግሞ ፈጣሪ ሆይ ያፌን ሳታይ የልቤኒ ብላ ጸሎቱ ይደርሳል እኔ ባክሽን አግይኝና ወደ ቤት እናስገባ ብሎ እንግዲህ በሩ ላይ የወደቀውን አስገብተውታል። አምራና ኑሃሚ እንግዲህ ድብድባቸውን በመንገድ ላይ ተዋድቀዋል እርስ በርሳቸው። ሀምራ ይሄ ሁሉ ነገር የተፈጠረው ባንቺ ነው ብላ ኑሃሚም ሀምራን ደብድባታለች። እንግዲህ ያው ሴትና ሴት ሲያዝ በጣም ከባድ ነው። ያሸነፈችው እንግዲህ ሀምራ ከታች ሆነች፣ ኑሃሚ ከላይ ሆነች። ይሄ ሁሉ መከራ በአንቺ ነው ብላ በእሷ ደምድማባታለች። እሷም ደግሞ በጭራሽ በእኔ ሊሆን አይችልም ብላ በመሀል ያው እንግዲህ ጽል ፈጥረዋል ሁለቱም እንግዲህ እራሳቸውን ስተው ወድቀዋል። ሁለቱም ተደባድበው ሁለቱም ተጎድተዋል። ሀምራም እንግዲህ እዛው ራሷን ስታ ወደቀች። ብጥለው ገለበጠኝ አለ ብላ ሀምራም እሷ መጀመሪያ ሀምራ ነበር የወደቀችው። ከዛን እሷ ኑሃሚን ገልብጣ ከስራው አለቻት ማለት ነው። ብጥለው ገለበጠኝ አለ ብላ እዛው የተኛችበት ሳቋ ለቀቀች። እና ብዙ ነገሮችን ያስተምራል ይሄ ዲራማ። ደስ የሚል ዲራማ ነው። ሁላችንም እንከታተለው። አንቺ የሚያንስ ሰው ያለ ነው እንዲመስልሽ ብላ ስትመልስላት ኑሃሚ ሙሉ ቤተሰቡን የማርበደብደው ብቻዬን ማርበደብድ እኔ ጀግና ነኝ ብላ
ሀምራም ራሷን ከፍ አደረገች ማለት ነው። መጀመሪያ ግን እኮ የወደቀችው ሀምራ ናት የተጎዳችው ማለት ነው። እንግዲህ ለአፍ ዳገት የለውም እንደሚባለው ተኝታ ሳትነሳ እንኳን ይሄንን ነገር ትናገራለች። አንዳንድ ሰውም እንደዚህ ሲሸነፉ ማለት ነው እውነተኛ ሰውም አላው እንደዚህ ማለት ሲሸነፉ ያለመሸነፍ እንዳልተሸነፉ እንዲመስላቸው አሸናፊ ሆነው የሚናገሩ አሉና ይሄን ይመስላል ዲራማው። በሌላ እስከምንገናኝ ድረስ ሰላምና ፍቅር ከሁላችን ጋር ይሁን። ይህንን ቪዲዮ ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ በጣም የኑሃሚ ዲራማ ብዙ ነገሮችን የምንማርበት ዲራማ ነው እና ከዚህ ከዲራማ ብዙ ነገሮች እናገኛለን ማለት ነው። ዲራማ ብቻ ሳይሆን እውነታዊ ነገሮችን ዲራማ ብቻ ሳይሆን እውነታዊ ነገሮችን እናገኝበታለን። በአሁን ጊዜም እንደዚህ እርስ በርስ መጨካከን፣ እርስ በርስ እንትን ማለት ስላለ እነዚህን ድራሞች ካዳመጥናቸው እውነተኛ ነገሮችን ብዙ ነገሮችን እናገኝባቸዋለን እና አንዳንድ ሰውን ለመጉዳት ብዙ ነገር የሚያደርጉ ሳይሞት ሞተ እያሉ እና የዲራማ እውነተኛ ታሪክ አለበት። እስከ መጨረሻው ብንከታተለው ብዙ ትምህርት እናገኝበታለን እላችኋለሁ ቤተሰብ። በኋላ እንግዲህ እኔ ሀምራ የምፈራው ነገር እንዳለ በጭራሽ አትወቁ ብላ ከዚህ አንቺ ግን ሁለቱ በመታሰራቸው አንቺ ምንድን ነው የምታገኘው ብላ ኑሃሚ መለሰችላት ማለት ነው። እነሱ በመታሰራቸው ምን ጥቅም የምታገኘው ነገር አለና ነው እንደዚህ አይነት ነገሮችን የምታደርጊው ብላ ለሀምራ መለሰችላት። ሀምራ ደግሞ እኔ እነሱ በመታሰራቸው ደስተኛ ነኝ ብላ ለሷ መልሳላታለች ማለት ነው። እና የዳግም አባት አፈር ልሶ ተነሳ የሚባለው እውነት ነው ብላ እሱን ጠይቀች። ከእሷ ጋር ጽሉን ትታ ስለ ዳግም አባት እንግዲህ ሞቶ ስለተነሳው ሰውዬ ጠይቀቻት እና ቤተሰብ ስላል ዲራማው